ብዙዎቻችሁ እየጠየቃችሁኝ ነበረ ስለ ኤፊና ስለ ሙባረክ ሞር ደግሞ ስለ እኔና ስለ ኤፊ አብዛኞቻችሁ ብዙ አይነት ጥያቄዎች ስትጠይቁኝ ነበር። ዛሬ ደግሞ ያንን ለመመለስ ነው የመጣሁት። በወቅቱ ያልታየኝ አሁን ደግሞ እየታየኝ የመጡ ነገራቶች አሉ። ጓደኛሞች ስትቀራረቡ አሁን ለምሳሌ ሪድ ፍላግ አይኖራችሁም። እርግጠኛ ሆናችሁ የምታረጉት ነገር የሆነ ሰዓት ላይ ደግሞ ጭራሽ ትክክል ያለውን ነገር ሊሆን ይችላል። ማለት ቢያንስ ትንሽ ራሱ ትክክል የሆነ ነገር ላይኖር ይችላልና ስንቱን በሰው ስናያቸው የሚያስፈሩንን ነገሮች ነው እንደ ቀልድ ያለፍናቸው። እንዴት አለፍኩት ብለን እስኪገርመን ድረስ ስንቱን ቀና ተሻገረ። አይገርምም? ከኛ በላይ እግዚአብሔር አቅማችንን ያውቅ ነበር። ተመስገን። ሰላም 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 ሰላም። ውድና የተከበራችሁ የኔ ውድ እንቁ ፋሚሊዎች እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። እንዴት ነው ጾም? እንዴት ይዟቸዋል? የኦርቶዶክሶችም የሙስሊሞችም ያው መጀመሪያ አካባቢ ትንሽ ይከብዳል፣ ግን ከዛ በኋላ ደግሞ ይለመዳል እና አሁን ደግሞ በጣም ጊዜው እየሄደ ነው፣ እየፈጠነ ነውና ያው መጾማችንን ሳናቀው በዓላቶቹ እየተቃረቡ ነውና ያው ከጾሙት ያድርገን ሁላችንንም። ፈጣሪ ጸሎታችንን ይስማው። እንዲሁም ደግሞ በአረብ ሀገር ውጪ ወደ ዱባይ እንዲ አረብ ሀገራቶች ያሉ ውድ ፋሚሊዎቼ እግዚአብሔር ከእናንተ ጋር ይሁን። የምንሰማው ነገር ጥሩ አይደለም አሁን ላይና የቤተሰቦቻችን ጸሎት ለቤተሰቦቻችሁ ሲል በሰላም ወደ ሀገራችሁ መልሷችሁ ከቤተሰቦቻችሁ ጋር የምትገናኙበት ጊዜ ይሁንላችሁ። ያው ሁላችንም በየእምነታችን ጸሎት እናርግላቸው። እናንተም ጸሎት አድርጉ። እግዚአብሔር ይርዳችሁ በእውነቱ እና የኔ ወዶች ዛሬ እንግዲህ ለብቻዬን የመጣሁት ብዙ ነገር ለእናንተ ምነግራችሁ ነገር ስላለ ነው ብቻዬን የመጣሁት። አውቃለሁ ትንሽ ጠፍቻለሁ። ያው የኔ መጥፋት እንግዲህ ሁላችሁንም ማሰልችቷችኋል። ለእናንተ አዲስ አይደለም። ሁሌ ቃል ገባለሁ፣ ቃሌን አላከብርም። ይሄም የሆነው ደግሞ እስከ ትንሽ ጊዜ ነው። ምክንያቱም ያው ሁሉም ነገር ህይወታችን ላይ ላይፋችን ላይ አልጋ ባልጋ አይሆንም እና እኔም እያጋጠሙኝ ቻሌንጆች ስላሉ ብዙ ነገራቶች ስላሉ ነው ሚዲያ ላይ ስለማይወራ የሆነ ሰክሰስፉል ሆነን የሆነ ምንፈልግበት ቦታ ስንደርስ ምናወራቸው ነገሮች አሉ አይደለ? እና አሁን ላይ አይወሩም። ለዛ ነው የኔ ወዶች እና ብዙዎቻችሁ እየጠየቃችሁኝ ነበረ ስለ ኤፊና ስለ ሙባረክ ሞር ደግሞ ስለ እኔና ስለ ኤፊ አብዛኞቻችሁ ብዙ አይነት ጥያቄዎች ስትጠይቁኝ ነበር። ዛሬ ደግሞ ያንን ለመመለስ ነው የመጣሁት። ያው እኛ ጓደኝነታችንን ታውቁታላችሁ። ሶሪ ያው ጉንፋን ሊዘኝ ነው መሰለኝ። ያው እኔና ጉንፋንን ታውቁናላችሁ እና ድምጼ ማል ላይ ሊዘጋ ይችላል። ለዛ ደግሞ በጣም ይቅርታ እና ያው ሶስታችን ጓደኝነታችን ታውቃላችሁ። ሞር የውስጥ እንዲሁ ከካሜራ ጀርባ ምናምን ትታችሁት ሞር ደግሞ እንዲሁ በካሜራ በቪዲዮ የሚታዩ ነገራቶች አሉና ሞር ከሶስታችን ደግሞ እኔና ኤፍሬም ላይ ፎከስ የተደረገ ነገር ነበር። ብዙዎቻችሁም ጥያቄ ነበራችሁ እና ያንን ነገር ዛሬ ክሊር ለማድረግ ነው የመጣሁት። ያው በጓደኝነታችን ሶስታችን ብዙ ቻሌንጅ አልፈናል። ብዙ ፕራንክ ቪዲዮዎች ብዙ ቪዲዮዎች ለእናንተ ስናቀርብ ቆይተናል። በዛ መሀል ደግሞ ያው እኔም ቤተሰብ እየከለከለኝ ነበር ከዛ ከነሱ ጋር ያለውን ነገር ሲያይ ማለት ነው። ምክንያቱም ጀስት ጓደኛሞች ስትቀራረቡ አሁን ለምሳሌ ሪድ ፍላግ አይኖራችሁም እና በቃ እንደፈለጋችሁ ነው የምትሆኑት። ለኛ ኖርማል የሆነ ነገር ለዛ ሰው ደግሞ ኖርማል ላይሆን ይችላል እና በወቅቱ ያልታየኝ አሁን ደግሞ እየታየኝ የመጡ ነገራቶች አሉ። ኦኬ ለዚህ ነበር እምላቸው ነገሮች አንዳንዴ 100% ሆናችሁ የሆነ ጊዜ ላይ እርግጠኛ ሆናችሁ የምታረጉት ነገር የሆነ ሰዓት ላይ ደግሞ ጭራሽ ትክክል ያለውን ነገር ሊሆን ይችላል። ማለት ቢያንስ ትንሽ ራሱ ትክክል የሆነ ነገር ላይኖር ይችላል እና ያ ደግሞ ጊዜያዊ ስሜት ነው። አይ ቲንክ በቃ አሁን እንደዚህ ማድረግ አለብኝ አሁን እንደዚህ በራሳችሁ የምትሰጡት አስተያየት አለና እኔ እዛ አይነት ሙድ ውስጥ ነበርኩኝ ማለት ይቻላል። ያው በመሀል ቪዲዮ ላይ ወንድሜ መጥቶ ነበር ካያችሁት እና ወንድሜ አይደለም ማለት እንዲሁ ወንድሜ እህቴ ስለምንባባል ነው አንድ ላይ ስላደግን ያክስቴ ልጅ ነውና
ብዙዎቻችሁ ከብዙ ነገር አንጻር እያያችሁት ነበር የዛን ጊዜ። እኔም ወንድሜን እንደዚህ ነው ብዬ መናገር አልችልም ለውጭ ሰው፣ ምክንያቱም የቤተሰብ ጉዳይ ቤተሰብ ስለሆነ ያው እሱም ሲነግረኝ አልሰማ ስላልኩት ነው ወደ ሚዲያ መጥቶ የሆነ ነገር ሊናገር የቻለው። በሰዓቱ እኔም ተናድጄበት ነበረ ምናምን፣ ግን ደግሞ ከብዙ አቅጣጫ ሲታይ ነው ሞር እኔም ከምሰራቸው ቪዲዮዎች ከማደርጋቸው ነገሮች እንዲሁም ደግሞ ሶስታችን ሳንገናኝ ከአመታት በፊት የተፈጠሩ ነገራቶች ነበሩና ሰው እናንተ ብታልፉትም የሆነ ነገር እንትን ብትሉት የሆነ ታሪክ ተያያዥነት ካለው የሆነ ሰዓት ላይ ለእናንተ ህይወታችሁ ላይ ችግር ሊፈጥር ይችላል እና እኛና ኤፍሬም አሁን ላይ ቪዲዮ መስራት አንችልም። አንድ ላይም ልንመጣላችሁ ምንችል አይመስለኝም። ምክንያቱም እኔ ካሁን በኋላ ከነሱ ጋር ወይ በውስጥ ልገናኝ ይችላለሁ ወይ አልፎ አልፎ በቪዲዮ ነው እንጂ ቀን በቀን እናንተ እንደምትጠብቁ ላንመጣ እንችላለን። ያው አሁን ላይ ሶስታችንም የህይወት መስመራችን የተለያየ ነው። ሞር ደግሞ እኔ ጋር የቤተሰብም ጫና ስላለ ማለት ቤተሰብ ከእንደሱ አይነት ሰዎች ጋር ከእንደዚህ ሰው ጋር አትሁኚ ይከፋናል የሚሉ ከሆነ እኔ እዚች ጋር ማስቀድመው ቤተሰቦች ነው እና ያንን ነገር ላቆም እገደዳለሁ። ማለት እገደዳለሁ ስል ደግሞ ይሄ ከዚህ በፊት እያለቀስኩ እንደነገርኳችሁ ምናምን ሳይሆን አንዳንዴ ነገራቶችን አምናችሁበት ስታረጉና ተገዳችሁ ስታረጉት በጣም ልዩነት አለውና እኔ ደግሞ አሁን ላይ አመኝ ነው ይሄንን ነገር እያደረኩ ያለሁትና ያው ለእናንተም ክሊር አድርጌ መምጣት ስለፈለኩ ነው። ዝም ብዬ አሁን ሌሎች ቪዲዮዎች ምናምን መስራት ብጀምር ለእናንተም ጥያቄ ነው፣ ግን ደግሞ ለአንዴና ለመጨረሻ ጊዜ የማያዳግም መልስ መስጠት እንዳለብኝ ስለተሰማኝ ነው ዛሬ የመጣሁት። ያው ሙቢም በመሀል ትንሽ ታሙ ነበር። ኤፊም የራሱ የቤተሰብ ጉዳይ የሚያስተካክላቸው ነገሮች ነበሩ። እኔም ደግሞ በዚህ መሀል ቤተሰብ ጋር የሚደርሰኝ አስተያየት የሚደርሰኝ ምክር ነበርና አሁን ላይ ደግሞ ከምንም ነገር ካለፈውም ህይወቴ ከተማርኩት ነገር ለማንኛውም ነገር ቤተሰብን ማስቀደም ነውና አሁን ላይ ደግሞ ከምንም በላይ ቤተሰቦቼን አስቀድሜ የቤተሰቦቼን ደስታ ማስቀድም ሰው ሆኛለሁና ካሁን በኋላ በሌላ ባሪፍ ቪዲዮዎች እንመጣለን እና ቪዲዮ ላይ አልመጣንም ማለት ደግሞ ተጣልተናል ወይ የሆነ ነገር ምናምን አይደለም። ብዙ ጊዜ ቪዲዮ ላይ ሰዎች ተላምደው እኔ ካየሁት አንፃር ማለት ነው ቪዲዮዎች ላይ ተላምደው ቪዲዮዎች እየሰሩ ድንገት ቪዲዮ መስራት እነዛ ሰዎች ቢያቋርጡ ተጣሉ ማለት አይደለም። ተጣልተውም እኮ ሊሆን ይችላል፣ ግን አብዛኛው ተጣልተው አይሆንም ወይ ራሳቸው ተጣልተናል ካላሉ በቀር ይሄ ብዙዎቻችን የምንሰጠው ድፍን አስተያየት ነው። እውነት በቃ በደፈናው አንዳንዴ የምንሰጣቸው አስተያየቶች ወይ እንትና እኮ ተጣሉ ብላችሁ ይሄ በሰው ወሬ ጠላት ይሆናሉ። ከዛ እንዴ ተጣልተናል እንዴ ይሉና ከዛ እንትና ሲሳደብ እንትና እኮ ከእንትና ቀንታ ነው ምናምን ተብሎ ከዛ በቃ ጠላት ይሆናሉ። በሰዎች አስተያየት ይጠላላሉ ማለት ነውና እኛ ጋር ጥላቻም ኖሮ ምናምን ሳይሆን መራረቅ ስላለብን ነው። ትንሽ ይሄ ነገር ካደገ ነገ ይበልጥ የሚያጣላን ይበልጥ ችግር የሚፈጥር መስሎ ስለታየኝ በኔ በኩል ከዚህ ነገር ሸሽቻለሁና ለእናንተ ባሪፍ ቪዲዮ በምርጥ ነገር እመጣላችኋለሁ። የጠፋሁበትን ምክንያት ሁሉም ነገር ለእናንተ አስረዳችኋለሁ እና ደግሞ የሆነ ሰርፕራይዝ አላችሁ ብያችሁ ነበረ። ያም ነገር አልተረሳም ወይ አልተውኩትም። ለዛ ነገር ነው ቪዲዮ ማልሰራው ቢዚ ስላረገኝ ነውና እናንተም ስታዩት ኦኬ ለዚህ ነው እንዴ አረ ይበል የሚያሰኝ ነው እንኳን ጠፋሽ ለዚህ ከሆነ ነው የምትሉኝና ያው አሳካውቱ ብዬ ስጨርስ የሆነ ነገር እያጋጠመኝ ስለሆነ ነው እና ከእግዚአብሔር ጋር እንግዲህ እናሳያቸዋለን። ያው እንግዲህ በጾሙም ያስለመድኳችሁ ነገር አለ። ከጓደኞቼ ጋር የተለያዩ ቪዲዮዎች እሰራላችኋለሁ። ያው የድሮን ፍቅር እየተመለሰች ነው አይደል? ኦብቪስሊ ተመልሳለች ማለት እንችላለን። እና ደግሞ አንዳንዴ ብዙ ኮሜንት አይቼ በኮሜንቶች መበረታም ዝናናበትም ጊዜ አለ። እግዚአብሔርን በጣም ነው የማመሰግነው።
በጣም ጥንካሬን እንዳይምታደርጉኝ ፋሚሊዎቼ ለእናንተ ቃል የለኝም። ያው እናንተን አመስግኛ አልጨርስም እና በእንደዚህ አይነት በቪዲዮዎች ሳይሆን እኔ ደግሞ ላመሰግናችሁ የምፈልገው ይሄ ዝም ብዬ ነው በቃ እንድታቁት ነው እንዳወቅኩኝ እንድታቁ ነው እና ትልቅ ቦታ ደርሼ ያሰብኩት ቦታ ኢማጂን ማድረገው ቦታ ላይ ደርሼ እናንተ ማመሰግንበት ሰዓት ሲደርስ እውነት ለእናንተ በትልቅ ነው ምስጋና ማቀርብላችሁ። ይሄ የኔ ጥንካሬ ብቻ አይደለም። እናንተ ባትኖሩ ይኖሩ እናንተ ከጎኔ ባትሆኑ ኖሮ ባታበረቱ ይኖሩ እኔ ከጎኔ ማንም እንደሌለ ባላቅ እንዲህ ራሱ አልበረታም። ገባችሁ? አንዳንዴ ስደክም እንዴ ያቺ ጎበዝ ጀግና ብለው የሚተማመኑብኝ ፋሚሊዎቼ ላሳፍር እንዴ ምናምን ብዬ የምነሳበት ጊዜ ስላለ ነው እና እናንተም በጣም ነው የማመሰግነው። በጣም ነው የምወዳችሁ። ባላችሁበት ክፉ አይንካችሁ። ለሰው ጥሩ እንደምታስቡ እናንተም ጥሩ ደረጃ ድረሱ። የምታስቡትን የምታልሙትን ነገር እግዚአብሔር ያሳካላችሁ እና ሰሞኑ ያው ስራም የሆነ ስራ ለእናንተን እያመጣው እንደሆነ ታውቃላችሁ። እንደገና ደግሞ ድግሶች አሉብኝ ፊት ለፊቶቼ እና በቃ ወገባችሁን እሰሩ። የምን ለየብቻ ወገባችንን አስረን ያው ከጾም በኋላ እና ከጾም በፊት ፕሮግራሞች አሉና ያን ፕሮግራሞች ሞቅ ደመቅ እያደረገን እኔ እናንተን ለማዝናናት ያው የረመዳን ስራ አብዛኞቻችሁ ውጪ ማዳም ቤት ነው ያላችሁትና ያው ከስራ መልስ ለእናንተ የሚያዝናና ቪዲዮ ወደ እናንተ ለማቅረብ እስማም ድካሜን አስረሳችኝ እቺ ልጅ። ኧረ ይሄ ቪዲዮ ምናምን ብላችሁ የምትደጋግሙት ቪዲዮ አስቂኝ ቪዲዮ ወደ እናንተ ይዤላችሁ እመጣለሁ። እኔ ፍቅር የእናንተ ናፋቂ እወዳችኋለሁ። ባይ ቀለም እንዳስዋባት እንደ ሰማዩ አበራሪ በውበት ከፍታ ቀድመሽ ብትጠሪ ቢደነቅ ደም ግባትሽ ቢታይ ቁንጅናሽ ታውቂዋለሽና ቅንጣት አይደንቅሽ ጭራሽ አይገርምሽም። አንቺማ ባለጠግነትሽ ይወረሳል ካባ አትመጣም መልካም ሚስት እሱ ካልፈቀዳት የማይነጥፍ ውበት እንዳንቺስ ያለነው ማማር ከልብ እንጂ